አክብሮታዊ ሰላምታችንን በያላችሁበት ይድረሳችሁ ውድ የገበያ ሚዲያ ተከታታዮች። ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። ከዜናዎቹ ጋር ግርማ ጉዲሳም። በቅድሚያ አርዕስተ ዜናዎችን እናሰማችኋለን። የተሽከርካሪ ታርጋ ሊቀየር መሆኑ ሰምተናል። ምክንያቱን እንነግራችኋለን። ተጨማሪ ገንዘብ ለማግኘት ብለው በእንጀራ ላይ ባዕድ ነገር የቀላቀሉት ግለሰቦች መረጃ ደርሶናል፣ እናሰማችኋለን። አደጋ ያደርሳሉ የተባሉ ተሽከርካሪዎች ላይ መንግስት እርምጃ እየወሰደ ነው። ምን አይነት እርምጃ የሚለውንና ሌሎች መረጃዎችን በዝርዝር እናሰማችኋለን። አብራችሁን ቆዩ። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበለው። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። በ35 በመቶ ቅድመ ክፍያና 50-50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ። ወደ ሙሉ ቢዝነስ ዜናዎችን ስናልፍ የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ አባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ መጠየቃቸው ተገለጸም። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ይህን ድርድር ማድረግ የሚፈልጉ አባል ሀገራት እስከ ሚያዝያ 3ኛ ሳምንት ፍላጎታቸውን በጽሑፍ እንዲያሳውቁ አሳስቧል። የዓለም ንግድ ድርጅቱ ሰሞኑን ባካሄደው ስብሰባ ላይ በርካታ ሀገራት ኢትዮጵያ የድርጅቱ አባል ለመሆን የወሰደችውን እርምጃዎች ቢያደንቁም አንዳንድ አባል ሀገራት ግን ኢትዮጵያ አባልነት ጥያቄ በተጨባጭ ውጤት እየተለካ መታየት አለበት እንጂ በጊዜ ገደብ መታሰር የለበትም የሚል አቋም ማንጸባረቃቸውንም ጠቅሷል። ኢትዮጵያ በቀጣዩ አውሮፓውያን ዓመት ድርጅቱ ካሜሩን ላይ በሚያደርገው ጉባኤ የድርጅቱ ሙሉ አባል ለመሆን ጥረት በማድረግ ላይ ናትም ተብሏል። ጤፍን ከባዕድ ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦች በቁጥጥር ስር ማዋሉን የሐዋሳ ፖሊስ አስታወቀ። በሐዋሳ ከተማ ጤፍን ከባዕድ ጋር ቀላቅለው እንጀራ ጋግረው ለገበያ ያቀረቡ 84 ግለሰቦች በቁጥጥር ስር ማዋላቸውን የከተማው ፖሊስ መምሪያ አስታውቋል። የመምሪያው ኃላፊ ኮማንደር መልካሙ አየለ በዋናነት በታቦር፣ በቱላ፣ በዳቶ ክፍለ ከተሞች ከዚህ ጋር በተያያዘ በ30 ቤቶች በተደረገ ፍተሻ ለጋራ የተዘጋጀና ሊጥና ዱቄት ከተለያዩ ባዕድ ቁሶች ጋር መያዙን ገልጿል። ግለሰቦቹ ፍቃድ ሳይሰጣቸው በማህበር ራሳቸውን አደራጅተው ወደ ስራ እንደገቡና ጤፍን ከባዕድ ጋር በመቀላቀል በህገ ወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተናግሯል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ጥበቃና ቁጥጥር ባለስልጣን ዋና ዳይሬክተር ቡሪሶ ብላሾ ከተያዙት ግብዓቶች ውስጥ ለምርመራ ከተላኩት 7 ናሙናዎች 5ቱ በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮችን እንደተገኘባቸው ተረጋግጧልም ብሏል። ከዚህ ቀደም አዲስ አበባን ጨምሮ በሀገሪቱ የሚገኙ የተለያዩ ከተሞች የህዝብን ጤና የሚያውኩ መሰል የወንጀል ድርጊቶች የተከሰቱ በርካታ ቁጥር ያላቸው ዜጎች በህግ ቁጥጥር ስር ማዋላቸውን የሚታወስ ነው። በኖክ ነዳጅ ማደያ ላይ ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቆጣጠር ተችሏል። ትላንት መጋቢት 11 ቀን 2017 ዓ.ም ከቀኑ 6 ሰዓት ተኩል ገደማ ላይ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 አጫሉ ጎዳና አካባቢ በኖክ ነዳጅ ማደያ ላይ ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቆጣጠር መቻሉን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የእሳት አደጋው ያጋጠመው በማደያው ነዳጅ በመቅዳት ላይ የነበረ ዳማስ ተሽከርካሪ ተገቢውን የደህንነት መስፈርት ሳይጠብቅ የተሽከርካሪዎችን ሞተር በማስነሳት መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያዎች አቶ ንጋቱ ማሞ ተናግሯል። የእሳት አደጋው በተከሰተበት ማደያ ውስጥ 2 ነዳጅ ጫኝ ቦቴዎች ቆመው የነበሩ ቢሆንም እሳቱ ወደ ተሽከርካሪዎችና ወደ ነዳጅ ማከማቻ ታንከሩ እንዳይዛመት ማድረግም ተችሏል ብሏል።
በእሳት አደጋው በአንድ ዳማስ ተሽከርካሪና በሹፌሩ ላይ እንዲሁም በነዳጅ መቅጃ ማሽን ላይ መጠነኛ ጉዳት ከማጋጠም ውጪ የከፋ ጉዳት አላደረስም ብሏል። በነዳጅ ማደያ ውስጥ ለእሳት አደጋ አጋላጭ ሁኔታዎች በርካታ በመሆናቸው አሽከርካሪዎች ነዳጅ ለመቅዳት ወደ ነዳጅ ማደያ በሚገቡበት ጊዜ የአደጋ ደህንነት መስፈርትን ጠብቀው እንዲቀዱ የነዳጅ መስጫ ድርጅት ሰራተኞችም አስፈላጊውን ቁጥጥር እንዲያደርጉ ኮሚሽን መስሪያ ቤቱ አሳስቧል። የቃሊቲ አዲስ አሽከርካሪ ብቃት ማረጋገጫ የመልካም አስተዳደር ችግሮችን ለመፍታት ጥረት እያደረገ ነው ተብሏል። የአሽከርካሪ ብቃት ማረጋገጫ ወደ 400 ተፈታኞች በማሳደግ ምሳ ሰዓትን ጨምሮ አገልግሎት እየሰጠ እንደሚገኝ ገልጾ ቀደም ሲል ተፈታኝ ፈተናውን ከተፈተነ በኋላ በሲኤም የምዝገባ ቁጥር ውጤቱን ከሚያረጋግጥበት መንገድ በተጨማሪ በ30 ደቂቃ ውስጥ በአጭር የጽሑፍ መልእክት ውጤቱን እንዲደርሰው እየተደረገ እንደሚገኝም ገልጿል። በተጨማሪም ቅርንጫፍ ጽሕፈት ቤቱ ከውጤት ጋር በተገናኘ ቅሬታ ካለው ቅሬታውን አቅርቦ በመስክ ላይ የነበረውን ሂደት በኮምፒውተር ተደግፎ እንዲመለከት እየተደረገ ሲሆን በ15 ቀናት ውስጥ ለቀረበ 96 ቅሬታዎች በመመልከት አግባብነት ያለውንና የሌለውን በመለየት ምላሽ መስጠትም ተችሏል። የቃሊቲ አዲስ አሽከርካሪ ብቃት ማረጋገጫ ቅርንጫፍ ስራ አስኪያጅ አቶ ፍሬው ደምሴ አንድ ተፈታኝ የአሽከርካሪ ብቃት ማረጋገጫ ለማግኘት ከማሰልጠኛ ተቋማት የሚጠበቅበትን ቅድመ ሁኔታ በማሟላት እኛ ዘንድ ከመጣ የተግባር ፈተናውን አስፈትነን በ30 ደቂቃ ውጤቱን አውቆ መንጃ ፍቃዱ ማግኘት እንደሚችል ለቴክኒክ ኮሚቴው ገልጿል። ይሁንና የጥቆማ መስጫው 7666 ነጻ የስልክ መስመር አገልግሎት ለማግኘት ሲደወል በተደጋጋሚ መስመሩ በመጨናነቁ አገልግሎት ለማግኘት እየተቸገሩ መሆኑን ተገልጋዮች ተናግረዋል። የንግድ አገልግሎት ሰጪዎች እስከ ምሽት 4 ሰዓት እንዲሰሩ ጸድቋል በተባለው የከተማ አስተዳደር የደንብ አተገባበር ላይ ከነጋዴው ወገን በርካታ ቅሬታዎች መነሳታቸው ተሰማ። በዚህም አገልግሎት ሰጪዎች እስከ ምሽት 4 ሰዓት እንዲሰሩ ለማድረግ የወጣው ደንብ ሙሉ ለሙሉ ተፈጻሚ የሚሆነው ዝርዝር የአፈጻጸም መመሪያ ሲወጣለት መሆኑን የከተማ አስተዳደሩም አስታውቋል። የከተማ አስተዳደሩ የደንቡን አተገባበር አስመልክቶ ከነጋዴው ማህበረሰብ ጋር ባደረገው ውይይት ከነጋዴው ወገን በርካታ ቅሬታዎችን ተነስቷል ተብሏል። ከነጋዴው ማህበረሰብ ከተነሱ ጥያቄዎች መካከል አምሽተን ስንወጣ የስራና የመኖሪያ ቦታችን የተራራቀ በመሆኑ የደህንነት ስጋቶች አሉብን። ከአቅም በላይ በሆነ ምክንያት ሱቃችንን ብንዘጋ በድንገት መብራት ቢጠፋ በደንቡ ላይ በር እንዳይዘጋ ማብራት እንዳይጠፋ የሚል ስለተቀመጠ ብቻ መቀጣት የለብንም የሚሉና መሰል ጥያቄዎች ማንሳታቸውን ተነግሯል። በዚህ ምላሽ የሰጡት የከተማ አስተዳደሩ ምክትል ከንቲባ አቶ ዣንጥረር አባይ ስጋታችሁን እንረዳለን፣ የወጣው ደንብ ግን ሙሉ ለሙሉ ተግባራዊ የሚሆነው ዝርዝር የአፈጻጸም መመሪያ ሲወጣለት ነው ማለታቸውንም ጠቅሷል። የከተማ አስተዳደሩ ይህን ቢልም የኮሪደር ልማት በተሰራባቸው አካባቢ ያሉ ሱቆችና ሌላም የንግድ አገልግሎት ሰጪዎች እስከ ምሽት በራቸውን እንዳይዘጉ ወይም በራቸው ዝግ ከሆነ አገልግሎት እየሰጡ መሆኑን የሚያሳይ ምልክት በራቸው ላይ እንዲያኖሩ የሚያስገድደው ደንብ ከመጋቢት 10 2017 ዓ.ም ጀምሮ ወደ ስራ ገብቷል ተብሎ እንደነበረና ከተባለው ሰዓት ቀድሞ የዘጋ 10,000 ብር ይቀጣል መባሉን መዘገባችን አይዘነጋም። የታርጋ ሲስተም እንደ አዲስ ሊቀየር መሆኑ ተሰምቷል። አዲስ አበባን ጨምሮ በክልል ከተሞች በሚገኙ ማደያዎች ነዳጅ እያለም ነዳጅ የለም በማለት ነዳጅ እንዳይቀዱ እንደሚከለከሉና እንደሚደብቁ አሽከርካሪዎች እንዲሁም ቤንዚን ፈላጊ ህብረተሰብ በተደጋጋሚ ጥያቄ ሲያነሱና ሲወቅሱ ያስተውላል። በተጨማሪም ነዳጅን በተመለከተ በህገ ወጥ መንገድ በጥቁር ገበያ አሁን ላይ በሌትር እስከ 350 ብር እየተሸጠ እንደሚገኝም ተገልጿል። ይህን የነዳጅ እጥረት ተከትሎም ለነዳጅ ኤነርጂ ባለስልጣን ጥያቄ የተነሳ ሲሆን የባለስልጣኑ ዋና ዳይሬክተር ወይዘሮ ሳህረላ አብዱላሂ ለተነሱ ጥያቄ ምላሽ ሰጥተዋል። ዋና ዳይሬክተሯ በምላሻቸውም ሰሞኑን በክልሎች ምልከታ አድርገው እንደነበረ ገልጸው አንዱ ችግር ናፍጣም ሆነ ቤንዚን ማደያዎች ህገወጥ ንግድ ተገን በማድረግ ቀን ላይ መሸጥ አለመፈለግ ይታያልም ብሏል። ሆን ተብሎ ቀን ነዳጅ እንዳይሸጥ ተብሎ ማታ ግን ማደያ ላይ እስከ 150 ብር የሚሸጡ አሉ ያሉት ዋና ዳይሬክተሯ መሬት ላይ ያለ እውነታ ነው ሲሉም ተናግሯል። ወይዘሮ
ሳራላ አክለውም አቅርቦትና ፍላጎት አለጣጣም ያለባቸው ቦታዎች መኖራቸውንም ገልጸው ከፍተኛ የሆነ የመስኖ ስራዎችና በፊት የናፍጣ የነበሩ የሞተር ማሽኖች ፍላጎት ከፍተኛ መሆኑንም አንስተዋል። ምክንያቱም ድሮ በክረምት ሲታረስ የነበረው እርሻ አሁን በበጋም ጭምር ስለሚታረስ ከፍተኛ ፍላጎት አለም ብለዋል። ከቤንዚን ጋር ተያይዞም በፊት የነበረው ፍላጎት አሁን ያለው እኩል አይደለም የሚሉት ወይዘሮ ሳህረላ በዳታ ቤዛ ያለን ተሽከርካሪ ቁጥርና መሬት ላይ ያለው ተሽከርካሪ ቁጥርም አይገናኝም ብለዋል። ታርጋ የሌላቸው ህጋዊ ያልሆኑ በጣም ብዙ የፐብሊክ ሰርቪስ ተሽከርካሪዎች ስለመኖራቸውም ገልጿል። በየክልሉ ካለው የተመዘገበ የመኪና ቁጥር 50ና 60% በላይ የማይታወቁ ቁጥሮች መኖራቸውን ገልጸው በመንግስት ስርዓት ተመዝግበው ያሉ የመኪና ቁጥሮችና በየአካባቢው ህጋዊ ታርጋ የሌላቸው ተሽከርካሪዎች በርካታ ናቸው ብለዋል። ስለዚህ አንድ ናሽናል የታርጋ ሲስተም እንዲኖረን እየተሰራ ነው ያሉት ዋና ዳይሬክተሯ አሁን ያለውን የታርጋ ሲስተም እንደ አዲስ ሊቀየር የሚችል ስራ ተጀምሯል ብለዋል። ወደ 300,000 ገደማ የነበረ ታርጌቱ ከሐምሌ 2014 ዓ.ም ጀምሮ እስካሁን በድጎማ ተመዝግበው ያሉት ግን ወደ 199,000 አካባቢ ሲሆን አሁንም የማይታወቁ ቁጥሮች መኖራቸውንም አንስተዋል። ሀገር አቀፍ የነዳጅ ግብይትን በዲጂታል ሲቀየር ያጋጠመውን ችግር አንስተው ለአብነትም በደቡብ ኢትዮጵያ ክልል ከ30,000 በላይ ህጋዊ ታርጋ የሌላቸው ተሽከርካሪዎች ተገኝቷል ሲሉ መናገራቸውን የገበያ ምንጮች ዘግቧል። እንዲሁም በአማራ ክልል ህጋዊ ታርጋ የሌላቸው ወደ 4,000 አካባቢ ክልሉ አላውቃቸውም ያላቸውን ለይቷልም ተብሏል። አደጋ ሊያደርሱ ይችላሉ በተባሉ ተሽከርካሪዎች ላይ የእስር እርምጃ መወሰዱ ተገለጸም። ለሁለት ሳምንታት ያክል በተለያዩ በአዲስ አበባና ሸገር ከተማ መንገዶች ላይ በተደጋጋሚ የክትትልና ድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለይም ዓመታዊ የቴክኒክ ምርመራ የሚደረግላቸው ብቃቱን ሳያረጋግጡ ቦሎ የያዙ ተሽከርካሪዎች በርካቶች መሆናቸውን በሚኒስቴሩ መስሪያ ቤቱ የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አሰፋ ሀዲስ ጠቁመዋል። እንዲሁም የተሽከርካሪ ፍሬን የወለቀባቸው ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ መብራታቸው የማይሰራ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግሯል። አስፈላጊውን እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸውም አስረድተዋል። ከዚህም ባሻገር መንጃ ፍቃድ ሳይዙ የሚያሽከረክሩ በተለያየ ቅጣት ላይ እያሉ ተገቢውን የቅጣት ክፍያ በመፈጸም መንጃ ፍቃዳቸውን ሳይወስዱ የሚያሽከረክሩ በተለይም የታክሲ አሽከርካሪዎች በብዛት መኖራቸውን በክትትሉ መታወቁንም ተናግረዋል። የዚህ ክትትል ዋና ዓላማ አጠቃላይ ያለውን ሁኔታ ተገንዝቦ ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች መስመር ላይ ካሉ አካላት ጋር በጋራ በመተባበር እንደየጥፋታቸው መጠንና አይነት አስተማሪ እርምጃ እንደሚወሰድባቸው መደረጉንም ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ በሚችል መልኩ የነበሩ ተሽከርካሪዎች ላይ እስከ መታሰር ያደረሰ እርምጃ ተወስዷልም ተብሏል። ሚኒስቴር መስሪያ ቤቱን ጨምሮ የትራንስፖርት ቢሮ፣ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትል ስለመደረጉም አስረድቷል። በአጠቃላይ የተደረገው የመንገድ ላይ ክትትል ውጤታማ እንደነበረ የገለጹት አማካሪው መስተካከል ያለባቸው ነገሮች እንዳሉ የሚያሳዩና የክትትልና ቁጥጥር እንዲሁም የድጋፍ ስርዓቱን በሚገባ ማጤንና በተጠናከረ መንገድ ማስኬድ እንደሚገባ ያሳየ መሆኑንም ተናግሯል። ወደ ውጭ ምንዛሬ ስናልፍ ሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመንን እንዳወጣው አንድ የአሜሪካን ዶላር በ145 ብር እየተገዛ በ147 ከ90 ሳንቲም ሲሸጥ ውሏል። አንድ ፓውንድ ስታርሊንግ በ172 ብር እየተገዛ በ175 ብር ከ44 ሳንቲም ሲሸጥ፣ አንድ ዩሮ ደግሞ በ148 ብር እየተገዛ በ150 ከ96 ሳንቲም በመሸጥ ላይ ይገኛል። አንድ ስዊስ ፍራንክ ደግሞ በ150 ብር እየተገዛ በ153 ብር ሲሸጥ ውሏል። አንድ የተባበሩት አረብ ኤምሬት ድርሃም ደግሞ በ39 ብር እየተገዛ በ39 ብር ከ78 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል ደግሞ በ38 ብር እየተገዛ በ38 ብር ከ76 ሳንቲም በመሸጥ ላይ ይገኛል። እንዲሁም አንድ የቻይና ዩሃን በ18 ብር እየተገዛ በ18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን ያመለክታል።
የተወደዳችሁ የገበያ ሚዲያ ቤተሰቦቻችን በምዕራፍ 2 ዜና ወጃችን የያዝናቸው የገበያ ሚዲያ ቢዝነስ ዜናዎች እነዚህን ይመስሉ ነበር። ትኩስና አዳዲስ የቢዝነስ ዜናዎች እንዲደርሳችሁ የገበያ ሚዲያ የዩቲዩብ ቻናልና ሌሎች ማህበራዊ ሚዲያ ገጾቻችንን ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜን ተመኘን። ሰላም። በኮሪደር ልማት ምክንያት ሱቃችሁና ቢሮዎቹ ለፈረሰባችሁ የማይገኝ እድል እንሆ ብለናል። ፒላር ሪል ስቴት ማርኬቲንግ የተጠናቀቁ የንግድ ሱቆችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ለሽያጭ አቀረበሎ። ከ15 ከ400 ካሬ ስፋት ያላቸው ሱቆች ለሱፐር ማርኬት፣ ለካፌ፣ ለሬስቶራንት፣ ለጂም፣ ለኮስሞቲክስ እና ለቢሮ የሚሆኑ ሱቆችን ለሽያጭ ማቅረባችን ስንገልጽ በታላቅ ደስታ ነው። 35 በመቶ ቅድመ ክፍያና 50/50 የባንክ ብድር አመቻችተንም እንጠብቆታለን። ምን ይሄ ብቻ! ዘመናዊ አፓርትመንቶችን ጠቅላላ ዋጋ ከ7 ሚሊዮን ብር ጀምሮ በቦሌ ደንበልና ገርጂ ሳይት እስከ 12 በመቶ ቅናሽ አድርገን ሽያጭ ላይ እንገኛለን። ለበለጠ መረጃም በ0947 02 2222 ላይ ይደውሉልን። ፒላር ማርኬቲንግ